ኢንሹር ነው መሰለኝ መጠጣት ያለበት አሏት። እሺ ብለን እኔም ወደ ልጄ ተመለስኩኝ። ከዛ በኋላ እንደዛ እያወራሁኝ እኔ ዶክተር ህይወት እንዲያድርጊ ብላ ፍቃዱን ስትሰጠኝ ቪዲዮ ሪከርድ እያደረኩኝ ከሱ ጋር ማወራውን አወራዋለሁ። ማወራው ነገር ተቃራኒ ነገር አይደለም። ለጅ የሚገባ ነገር እያወራው እንዲ ለምን ሆንክ፣ እንዲ ለምን አደረክ፣ እንዲ ለምን ተፈጠረ ብዬ መምበት ሰዓት ላይ ነው እየተበደለ እንደሆነ ይነገረኝ ሀቡዬ። ከዛ በፊት እኮ አላቅም እናቱ እየበደለችው እንዴት እንደሆነ እንደታመመ ብቻ ነው። ይኸውልሽ አሁን ገባኝ። አሁን እየቀረብሹ ስትመጪ እናቱ ከሆስፒታል ስትወጣ እያወራሹ ስትመጪ ምን እያልሽ ስትመጪ ተበድያለሁ ብሎ ነገረኝ የምትይው ምንድን ነው? ላይክ ትመታኛለች፣ ትሰድበኛለች፣ ታስረበኛለች። ያንን ዲቴል በዚህ አሞኛ አይደለም እግሬን ታምሜ ነው የገባሁት። እግሬን ታምሜ የገባሁኝ። ከዛ በኋላ የምወስደው መድኃኒት ኦክስጅን ሳይኖረኝ ኦክስጅን ይደረግልኛል። ኦክስጅን እንጠኝም ምግብ አልበላም። ምግብ እንዳልበላ ምግብ አይበላም፣ አንጀቱ አይችልም ይወጣል እያለች ይሄን ቱቦ አልፈልግም፣ ይሄ ቱቦ እንዲወጣልኝ እፈልጋለሁ። ባፌ መብላት እችላለሁ። ባፌ መብላት ስለምችል ይሄ ቱቦ ይውጣልኝና ባፌ ራሴ ልብላ። መድኃኒትስ እንዴት ነው የምትወስደው ስለው እኔ መድኃኒት ተበጥብጦ እንዲሰጠኝ አልፈልግም አለ ቪዲዮ ላይ። ተበጥብጦ እንዲሰጠኝ አልፈልግም፣ በኪኒን እንድወስድ ነው የምፈልገው። ዶክተሮቹ ሲመጡ ደግሞ ስንቀሳቀስ ወይ ለማውራት ስፈልግ እንዳወራ አትፈልግም። ምንም አይነት ነገር እሷ የምትለውን ነገር ብቻ ነው እነሱ የሚፈጽሙት። ዛሬ እንዲያደረገ ዛሬ እንዲሆነ ብሎ ያንን ካለኝ በኋላ ነው ላብራቶሪ ሊሰራ ሲባል ማታ ገላውን ልጠበው ላግዝሽ ብዬ አልኳት አንድ ቀንና አይ አታግዥኝም ራሴ ነው ማጥበው ብላ አጥባው ወጣች። ከወጣሽ በኋላ እሷ በምትወጣ ሰዓት ተደብቄ አይደል ይሄን ነገር ማናግረው። በማናግረው ሰዓት ላይ ቅድም እኮ ገላዬን ልጠብህ ብለሽ ስትገቢ እኮ ካካ አርጌ ነበረ፣ ያንን ካካ እንዳይታይባት ነው አትገቢም ብላ ያለችኝ አለኝ። ለምን ስለው ላብራቶሪ ይሰራ ብለው ከሳምንት በፊት እየጠየቋት ነበረ አለ። ከዛ ሌሊት 6 ሰዓት ግላቭ አምጪ አለኝና ግላቭ ሰጠውትኝና በግላቭ አውጥቶ ያንን ካካ ሰጠኝ። በፎቶ ልኬልሻለሁ። ካካውን ሰጠኝ። ካካው ደረቅ ጠጠር ነው፣ ብይ ነው የሚመስለው ሀቡ። ያንን ካካ ወስጄ በዛ ቀን ራውንድ ላለ ዶክተር ጌትነትና አስረስ ይባላሉ ለነሱ አኔ ልሄን ሰጠኝ። እኔ ነግሬያለሁ ለነሱ እንዲ እያደረኩኝ ነው። ማን ነው ያገናኘኝ? ዶክተር ህይወት ናት። ጊዜ እስቲ ልጁን ታናግረው እንደ ሳይካትሪስትም እንደ መቅረብም ትበል ብላ አሳውቃኛለች። የሚፈጠረውን ነገር ወስጄ ለዶክተሮች ነው የምናገረው፣ ለማንም አልናገርም። ከዛ ይሄንን ካካ ወስጄ ለሱ ሰጠው ለዶክተር ጌትነት። እንዴ እኮ ደረቅ ነው አንጀቱ ደርቋል ማለት ለሻይ ይሰጠው እንዴት ሆኖ ነው ምናምን አሉ። እንግዲህ ያቺ ፍርፍርና ያቺ ምን የወሰዳት ናት ያቺ ነገር የወጣችው የ3 ቀን ምግብ የወሰዳት። ከዛ ያንን ካካ ወስጄ ለዶክተር ስሰጥ ይሄ ደረቅ ነው ብላ ዶክተር አስረስ ማለት ለሻይ ይደረግለት ተባለ። ራውንድ ላይ ሲዞር ስትጠየቅ ግን በተአምር አላደረገም አለች። ካካ ጭራሽ አላደረገም ብላ ካደች። ቀድሜ ግን እኔ ለዶክተር ጌትነት ሰጥቻለሁ። አይቶታል። የሰው አይደለም የራሱ ነው። መተው ጠይቀውታል ራሱ ልጁ። የዛ ሰዓት ላይ እየተንተባተበም ቢሆን ያወራል። ከዛ በኋላ በቃ እኔ ቪዲዮን መቅረጽ ጀመርኩኝ፣ ማየት ጀመርኩኝ። የምታረገውን ነገር ሁሉ እንዲያደረገችኝ እንዲሆነችኝ ምግብ እየፈለኩኝ መብላት እየፈለክ ታዲያ ለማን ብለህ ነው እንደዚህ የምታደርገው? አኔል ለምን አንተ እኮ ገና 14 ዓመት ልጅ ነህ፣ ህፃን ነህ። እንዲህ ይደረጋል? አዎ ለእናት ብዙ መስዋዕትነትን ይከፈላል። አኔል ግን ለምንድን ይሄን ያክል ጊዜ እንደዚህ ትሆናለህ ብዬ ስለው እኔ ለእናቴ ብዬ ነው፣ አይዞክ የሆነ ደረጃ እንደርሳለን የሆነ ቦታ እንደርሳለን ብላ ትለኛለች። እንደዚህ ይሆንክ ስለው ምን ላድርግ ለሷ ብዬ ነው። እፈራታለሁ ሚለኝን ቃል ሲያነሳልኝ እናት እንዴት ትፈራለች? ለምን ትፈራታለህ ብዬ ስመልስለት እዚህም ተቀምጬ ለምንም ነገር ምንም እንዳደርግ አትፈልግም። ዘመድ መጥቶ እንዲያየኝ አትፈልግም። ሰው ሲመጣ በቃ ውጡልኝ እያለች ነው የምታስወጣው። እና ለማን ብዬ ልናገር? ማን ይቅረበኝና ልናገር አለኝ። ከዛ ይሄንን መስማት አልቻልኩም። እንደዚህ እየሰማው እኔ በዛ ሰዓት ላይ ነው ከባለቤቴ ጋር የተጣላሁት ሀቡ።
የኔ ልጅ ትቼ ሐሳቤ እዚህ ላይ ነው ተውኩት ከዛ የራስሽ ልጅ ነው ልታሳክም የመጣሽው የሰው ልጅ እንትን ልትይ ነው ብለውኝ እሱን ነክሽቼ ወይንም አብልቼ አጣጥቤ ስመጣ ሁሉ ልጄን ስነካ አያስነኩኝም። ሀቡ 13 ዓመቱ ነበር አይደል? በዛን ሰዓት 14 ዓመቱ 13 ምክንያቱም የዛሬ 4 ዓመት ነው 13 ዓመቱ ነበር። አሁን 17 ዓመቱ ነው። አዎ እሺ፣ ውሃ ጠጫ እንዴ ትንሽ እንድትረጋጊ ኢሞሽናል ሊሆንሽ ነው። እና እኔ እናትየውን አውርቻታለሁ፣ ትመጣለች አሁን ጋይስ፣ ከሷም እንሰማለን። እና ጊዜ እየተናገረች ያለችው ያልገባችሁ ሰዎች ጊዜ የዛሬ 4 ዓመት ሚኒሊክ ሆስፒታል ልጇን ልታስታመም ገብታ ልጇን እያስታመመች የነበረችበት ክፍል ውስጥ ከፊት ለፊቷ አልጋ ተኝቶ የነበረው ልጅ የገጠማትን ነገር እና ልጁ እስካሁንም ድረስ አብሯት ነው የሚኖረው፣ አብሯት ነው ያለው እና የገጠመውን ነገር ነው እያስረዳች ያለችው። በትዕግስት ካዳመጣችሁ ይገባችኋል። ገባችሁ? በትዕግስት ልክ እንደኔ ከልባችሁ ስታዳምጡ ይገባችኋል። እኔ በትዕግስት ከልቤ እያዳመጥኩ ስላለውኝ ስቴፕ ባይ ስቴፕ ነገሩ እየገባኝ ነው። ኦኬ፣ ልጁ ስሙ አንኤል ይባላል። አሁን እሱም ይናገራል፣ ከጎኗ ቁጭ ብሏል። እሺ፣ ውሃ ጠጣሽ? አዎ እናቴ። እሺ ቀጥይ። ስለዚህ ከነርሶቹ ጋር ከዶክተሮቹ ጋር ይሄንን ነገር መመላለስ ጀመርኩኝ። እኔ ወጪ ነኝ፣ ጥየው እሄዳለሁ። የሚቀረው እናቱ ጋር ነው። ገብቶሻል? እናቱ ናት እዛ ጋር ምንም ትበድለው፣ ምንም ታርገው፣ ምንም ክፉ ነገር ታርግበት፣ እናቱ ናት። ስለዚህ እኔ ልጄን ይዤ ልወጣ እችላለሁ። ያ ችግር እንዳይመጣ ነው ውስጤን ድብቅ አርጌ ለማንም ሳልናገር ከነርሶቹ ጋር ስነጋገር የነበረው። ከዛ በአጋጣሚ በቃ ማውራት ሲጀምር እኔ እነላላን ማግኘት ፈልጋለሁ። ያደገበትን ሰዎችም የነገረኝ ራሱ ነው። እንደዚህ አይነት ሰዎች አሉ፣ እንደዚህ ቦታ ነው፣ እነሱ እንዲመጡ ፈልጋለሁ አለኝ። ወዲያውኑ ከወንድሞቼ ጋር ተደዋውዬ ሾላ ፖሊስ ጣቢያ ሴቶችና ህጻናት ሄጄ አትሊስት እንኳን እንደዚህ አይነት ነገር ቢኖር እንኳን ነገ ለዚህ ልጅ የሆነ ነገር ቢሆን እንኳን እንዴት ነው የሚሆነው? እኔ መብት አለኝ? መብት የለኝም? ለምን የሂስትሪ የቤት የታማሚ ሂስትሪ ለሰው አይነገርም? ዶክተሮች እንደነገሩኝ እንዲህ ነው ተብሎ አይነገርም ብለው ስላሉኝ እንዲህ ተናግሬ ነገ እኔ ሌላ ውስጥስ ብገባ የሚለው ፍራቻ አለብኝ። ይሄ ልጅስ ቢሞት ነገ የሆነ ነገር ቢሆንስ ብዬ ፍራቻ ስለነበረብኝ ሄጄ ሰዎቹን ለማጠያየቅ ወንድሞቼ ይላኩኝ። በአጋጣሚ አኔል ነቃ የሚባለውን ነገር ሰምተው ነው መሰለኝ እንዳለ የሰፈር ሰው ግር ብሎ መጣ። ሲመጣ አዩት። እኛንም አታቀርቢለ እንደዚህ ነው ምናምን። እነሱም አወቁ፣ በቃ ተረዱ። ብዙ ነገር ሞክረናል፣ አልተቻለም። ኢቭን እንደርልሽ ተብሎ ሲተካ እንኳን አንድ ሰው እንዲያድርላት አትፈልግም። ዶክተሮቹም ጭንቅላታቸው ውስጥ የተሰማቸው ምንድነው አንድ ቀን ያለ ተቀያሪ ያስታመመችው ልጅ እንዴት እንዲህ ይባላል የሚለው ነገር ጭንቅላታቸው ላይ አለ። ሰው 3 ወር አይደለም 4 ወር 3 ወር 15 ቀን ይከብድሻል። ትክክል 15 ቀን ይከብድሻል። አንድ ቀን ሰው አሳድራ አታውቅም። የሚረዷትን ሰዎች እንኳን አሳድራ አታውቅም። ሰው በተአምር እንዲያድርላት አስፈልግ እና ያንን ነገር ስረዳ እናንተ እንዴት ዘመድ ወገን ሆናችሁ እንዴት አትቀየሩላትም? እንዴት መታችሁ? አይዞ ብዙ ጥረናል፣ ብዙ ለፍተናል። አሁንም ነቃ የሚባለው ነገር ስንሰማን የመጣ ነው አሉ አወሩት። ቁጭ ብሎ ዊልቸር ላይ ቁጭ ብሎ ጁስ እያጠጣው የነበረው ልጅ ያሳደጉት ሴትዮ ልጅ ነው። ቪዲዮ ላይ ኃይሌ ይባላል። ጁስ እያጠጣው ዊልቸር ላይ ያስቀምጦ የነበረው ያሳደጉት ሴትዮ ልጅ ነው። እሱም ስለ ልጁ ያውቃል። አብሮ ያሳደገው ልጅ ነው ከህፃንነቱ ጀምሮ። እና እነሱም መተው የልጁን ባግራውንድ ሲነግሩኝ ያለውን ነገር ሲነግሩኝ ይሄን ነገር በሚስጥር ቁጭ አድርጌ ተቀምጬ በመሃል የሆነ ቀን ላይ ሳምንት ካለፈ በኋላ ኬክ ይቆረስ የሚባል ነገር መጣ። ኬክ መቆረስ አለበት፣ ነርሶቹ ማመስገን አለብኝ መንቃቴን። በቃ በስነ ስርዓት ስቴብል ሆነ ልጁ በስነ ስርዓት በቃ አንቀሳቅሱኝ እያለ ዊልቸር ላይ ነርስ ታጁ ይባላል እና የተሾ ከሆነ አንስቶት ዊልቸር ላይ ቁጭ አድርጎት እያንቀሳቀሰው ሊያንቀሳቀሰው እየሞከረ መቆም አይችልም ልጁ። ሬዚስታንስ የለውም አቅም ካለመኖሩ የተነሳ እየተደገፈ ነው ወደዛ ወደዚህ የሚደረገው። ተደግፎ ሲሄድ ቀይ ሺቲ ለብሳ የምትሄደው እሷ ናት። ከኋላ እኔ የምቀርጸው እኔ ነኝ። እየተቀረጸ ሁሉ አለ። የመጀመሪያ ቀን ካልጋ ተነስቶ ሲራመድ
ካልጋ ተነስቶ አንሱኝ ብሎ በጉልበቱ መነሳት እፈልጋለሁ መቆም እፈልጋለሁ ብሎ እሱ ራሱ ተነስቶ እኔ የመጀመሪያ ቀን እንትን ብየው ደግፌው እንደዚህ ከኋላው ቆሜ ሺቲና ሻሻ ስሬ እሷ በሌለችበት ችብስ ማበላው እኔ ነኝ። ይቅርታ ስለጫጫታ ነርሱ ቀይ ሺቲ ያደረገችው እሷ ናት። ቀይ ሺቲ ያደረገችው እሷ ናት። ኦኬ እኔ ደግሞ እንደዚህ ደግፌው የተቀመጥኩትኝ እንዲደግፌ ከኋላው ደግፌ ችብስ እያበላሁት ሚሪንዳ እያጠጣሁት ያለሁትኝ እኔ ነኝ። የዛ ሰዓት መንቀሳቀስ አይችልም። ከወገቡ መነሳት አይችልም። በድጋፍ ነው ሰው ተደግፎት ነው ከወገቡ ወደ ላይ ከፍ ማለት የሚችለው። ያ አይ ካን ሲ በጣም ሰውነቱ ተጎድቷል። እዚህ ጋር በጣም ተደግፎ የሚሄድበት ላይ መቆም ራሱ ለመቆም ራሱ ያኔ የመጀመሪያ ቀን የቆመበት ቀን ነው ሀቡ። የዛ ቀን ነው እንዴ ከስንት ጊዜ በኋላ ለመጀመሪያ ጊዜ ቆም። እስኪ ብርቶሽን አስቀምጪ እሺ፣ እንዳይዘጋ። እሺ ለመጀመሪያ ጊዜ ከ5 ወር በኋላ አልጋ ላይ ተነስቶ የቆመበት። ኦኬ እሺ። የዛ ሰዓት እኔ ነኝ ነርስ ታጁ መጥቶ አትሊስት ልንቀሳቀስ ብሎ ሲለኝ እኔ ቪዲዮ እየቀረጽኩ እንዲንቀሳቀስ ያስደረኩት እኔ ነኝ። የመጀመሪያ ቀን አይተሽ ቪዲዮ ላይ እንዲደግፌ እዚህ ላይ አስተኝቼ በቃ በዚህም እምቢ አለኝ። መንቀሳቀስ አቃተው። ደግፌ እዚህ ላይ ችፕስና ሚሪንዳ እያበላሁት ነበረ። እሺ እና ከዛ በኋላ ነው እንደዛ መንቀሳቀስ ጀምሮ በቃ ማውራት መንቀሳቀስ ሲጀምር ቄጤማ ጎዝጉዘን ሻማ ተበርቶ ምን ተበልቶ ቪዲዮ ላይ እዛ ጋር አድርገን እንደዛ ሲሆን እንጂቱቡን አስነቅያለሁ። ዋናውን ዶክተር አስጠርቻ አስነቀለው። ባፉ መብላት ጀምሯል። በራሱ መብላት ይፈልጋል እና ጉርሰዋለን ብዬ አስነቅያለሁ አስመጥቼ። የዛ ሰዓት ላይ ካኖላውም ተነቅሎለታል። እጁ ላይ ያለውም ተነቅሎ አለ ቪዲዮ ላይ ሆዱ ያበጠበት ላይ ማለት ነው። የዛ ሰዓት ቄጤማ ሻማ አድርገን ምን አድርገን ቤቱን በቃ ሰለብሬት እናድርገው ብለን ዳቦ ቆርሰን ቆሎ ስለ ገብርኤል እያልን እዛ እንትኑ ላይ እየዘከረን ነበረ። ያ ቀን በቃ እኔ ምስጋና እፈልጋለሁ፣ ኬክ ይምጣ፣ ነርሶቹ ማመስገን እፈልጋለሁ አለ። እሺ ብለን ኬክ መጣ። ነርሶቹ ኦፊስ ነርሶቹ እዛ የሚያርፉበት ስታፍ ቦታ ላይ ይዘነው ሄድን። አኔል ማመስገን ይፈልጋል ብለን ሁሉንም እያንዳንዱን አመሰገነ። ደስ አላቸው። የዛ ሰዓት ላይ ዊልቸር ላይ ነው፣ መንቀሳቀስ አይችልም። ከዛ ነርሶቹን እንዳለ እያመሰገነ እየተደሰቱ ምናምን አለ ቪዲዮ ላይ ያለልሽ። እናትየውም እያለች ተደውላ ተጠርታ ነው አልነበረችም። ነይ ተብላ ተጠርታ ያንን ሰለብሬት ስናደርግም ስላልነበረች ነይ እንፈልግሽ። አንቺ ግን እንዴት እያንዳንዱን ነገር እሱን ስታወሪው ያው የላክሽልኝ ቪዲዮች እሱን ስታወሪው እያንዳንዱን ነገር እንዴት ቪዲዮ ቀርጸሽ በማስረጃ ልታስቀምጭ ይቻልሽ? ከዶክተሯ ጋር ፈቅዳልኝ። ኦኬ ማለት እንዴት አስቀምጣልሽ ማለት ነው? ለምሳሌ ሰው አያምነኝም ይሄን ነገር ብናገር ብለሽ አስበሽ ቪዲዮ ልትቀርጪ እንዴት ቻልሽ? እንዴት ይሄን ያህል ስማርት ሆንሽ ለማለት ፈልጌ። ዶክተሯ ሰጀስት ወይስ ለመጀመሪያ ጊዜ ለዶክተሯ ስትናገሪ ስላላመነችሽ ማስረጃ ለማቅረብ ስለፈለግሽ? ማንም ሊያምነኝ አልፈለገም። እኔ ሊነቃል፣ እኔ ሊናገራል፣ እኔ እንዲህ ይሆናል ሊያምነኝ አልፈለገም። በቃ ብዙ ጊዜ ሊሞት የተባለ ልጅ ነው ይሄ ልጅ። ሊሞት ቀን እየተጠበቀለት እኮ ነው። ሊሞት ነው፣ በቃ ስንቅ ነው፣ እንደዚህ ነው። እናቷ የምትፈልገውን ነገር ታድርግ የተባለ ልጅ እንዴት ነው ለኔ ፍለክስ ብሎ ነው እያወራኝ። እናቱ ስትመጣ እኮ አያወራ አይናገርም፣ ጸጥ ነው የሚለው። እሷ ስትወጣ ብቻ ነው የሚያወራው ልጁ። እሷ ያለች አይደለም ሊያወራ አይደለም አይኑን መግለጥ አይፈልግም። ይሄንን ታዲያ እንዴት ብዬ ላስረዳ? ጸብ ይመጣል እንጂ ማስረዳት አልችልም። ትክክል። እሷ ያለች ምንም ይሄን ስጭኝ እንኳን ብሎ ቃል አይሰጥም። ሀብዬ መናገር አይችልም። የማይናገርበትን ምክንያት እፈራታለሁ። ለዶክተር ስለምን አትናገርም ስለው እፈራታለሁ፣ አልናገርም። አትሊስት ይሄ ያለኝ እሷ ናት የምታስረዳቸው ለዶክተሮቹ። ልጄ ዛሬ እንዲሆነ ዛሬ እንዲተፈጠረ በጣም ኮኦርዲኔት አላቸው። ምን አይነት ነገር እንደሆነ ግን አላውቅም። በጣም እዛም አጋዥ ይኑራት ምን ይኑራት አላውቅም። ስለዚህ እናትም ስለሆነች እኔ ይሄን ነው ብዬ ለመናገርም ስለከበደኝ ነው። ሂደቱ ምንድነው ብዬ ለማጥራትም ስለፈለኩኝ ነው ይሄንን የቀረጽኩት። ነገ እንኳን የሆነ ኤቪደንስ ቢኖር ቢመጣ እንዲያርገሽ ነበር እንዴ ለመባል እኔ ጋር እንዲቀመጥ ቃል ገብቼለት ነው። እሱ ራሱ ቪዲዮ እየቀረጽሽ ነው እንዴ ሲለኝ አዎ ስለው ለምን ሻሌ ለማስታወሻ ብዬ አደራ ለማስታወሻ ብዬ ነው፣ እኔ ጋር እንዲቀመጥ ስለፈለኩ ነው። ነገ አንተ የሆነ ነገር ሆነ እንዳይ ስለፈለኩ ነው።
እንጂ እኔ ቃል እገባልሃለሁ ምንም ቢሆን ምንም ከስራህ አርቅም አይዞክ ብዬ ቃል ገብቼለት ነው ቪዲዮ መቅረጽ የጀመርኩት። አለ አዳምጪው እንትኑ ላይ እሱ ራሱ ለምን ቪዲዮ ትቀርጭኛለሽ አለ። ራኔ ልዬ ለራሴ ማስታወሻ እንዲሆነኝ ነው ፍቀድልኝ እባክህ። እየመጣሽ ትዳብሽኛለሽ እየመጣሽ አይዞ ትይኛለሽ ሲለኝ አዎ ይሄ ማለት አንቺ ልጅሽ ድኖ ከሆስፒታል ስትወጪ ትተሹ ስትወጪ እዛው እያለሁ ኦኬ ሳልወጣ ነው። እሺ አሁን ወደምትወጪበት ሳምንታቶች የ15 ቀን ልዩነቶች ነው። ከዛ በኋላ ግን ኦልሬዲ ለዶክተሮቹ አሳውቄ የሁሉ ነገር የተፈጠረው በ18 ቀን ውስጥ ነው። አንቺ 18 ቀን ይቆያል 18 ቀን ይቆያል። ኦኬ 18 ቀን ይቆያል። ከዛ በኋላ ግን ማለት ነው ከ18 ቀን በኋላ የሳምንት ቀን ይሰጥሽ ብላኝ ዶክተር ህይወት የሳምንት ቀን ሰጣኛለች። ኦኬ የአንድ ሳምንት እኔ ይሄን ነገር እንትን እስክንል ድረስ ሴትዮዋንም ሳይካትሪስት እስከምናገናኛት ልጁንም ሳይካትሪስት እስከምናገናኘው ድረስ ውጪ እንኳን ከተባልሽ ዶክተር ህይወት እንዲህ ብላኛለሽ ብለሽ ንገሪያቸው ለዶክተሮቹ ብላ ነግራኝ። 18 ሲደመር 7 25 ቀን ነው አይቆየሽው ቶታል እንደዛ የሆነ አንድ ሳምንት 5 ቀን ነው 6 ቀን ጊዜ ሰጣኛለች። ኦኬ እሺ እርግጠኛ ቀኑን ባላስታውሰውም ሀቡዬ እሷ ይሄን ነገር ሳይካትሪስት እስኪቀጠርላት ተብሎ ነው። ማክሰኞና ሐሙስ ነው ሳይካትሪስት ሚኒሊክ የሚገኘው። ያ እስኪመጣና እኔ ያለውን ነገር እስክናገር ከሄድኩኝ እንደማልመጣ እሱም አድርጋ ነው ተናግሬ ለሳይካትሪስቷ እንዲ ያለ ብዬ አስረድቼ እንደሄድ ገባኝ እኮ። ሳይካትሪስት እስኪመጣ ትንሽ ቀን ጠብቅ። ታቡ ልጁ ቀረ ለምትሉ የማን የስልኩን ከሆነ ምግብ ሊበሉ ሄደው ነው። በዋትሳፕ ንግስቲን አወራታለሁ ሲጨርሱ ይመጣሉ። ልጁ እሱን ከሆነ ደግሞ አጠገቧ አለ። እሺ ልጁ ለምን አሁን አይነገርም? አንቺ ጨርስና ይገባል። ያለውን ነገር ጨረስኩኝ። የዛ ቀን የፕሮግራሙ ቀን ነው። እኔ እንደዚህ አይነት ነገር አልፈልግም። ዊልቸር ላይ ያስቀምጬው ዳቦ እየቆረሰ ዳቦ ቆረሰው። ነርስም ደስ ብሏት ያንተን ነገር እንትን ከፍታለት የሆነ የሚጫወት የጌም ነገር ከፍታለት ስልኩን ሰታው ሄዳለች። ነርሷ እየተጫወተ ነበርና እያስደሰት ነው። እዛ ጋር ዳቦ ቁረስ አንተ አባወራነ አንተ እንዲነህ እያል ነው። ትመጣለች እናትየው ደረሰችብን። ገብቶሻል? አይታታቅ ስትደርስብን ከኔ እንደዚህ አይነት ነገር አልፈልግም ብላ ከዊልቸር ላይ አንስታ ልጁን አልጋ ላይ ወረወረችው። ለምንድን ነው ይሄን የምታደርጊው? ሄደን ተይ እንኳን አይደለም እንደዚህ ነቅቶ እንደዚህ ተንቀሳቅሶ አይደለምና ሞታ አትበይ፣ ሊሞትብኝ ነው አትበይ። አንድ ልጅ እናቴ ብሎሽ እንኳን ለአንድ ቀን ቢወጣ ደስተኛ ነበር መሆን የሚገባሽ የነበረው እንጂ ለምን እንዲህ ትሆኛለሽ? ደስተኛ ሁኚ እስቲ። የደስታ ፊት ለምንድን ነው ማላይብሽ? በቃ ነቅቷል ልጁ። እንዲህም ሆኖ ራሱ ቢኖርልሽ እኮ ላንቺ ደስተኛ ነው መሆን ያለብሽ እንኳን ካልጋ ላይ ተነሳልሽ ብዬ ከኔ ጋር ጻፍ ጀመረ። አንቺ ምን አገባሽ ብላ እንግዲህ እኔ ቡና ይዛጋየ በፔርሙዝ እየቀዳሁኝ ነው። ያንን አንስታ ላይ ለቀቀችው። ተሰበረ ፔርሙዙ። ባለቤቴን አንተ ሚስተን አታሳርፍልኝም እዚህ አርፋ አትቀመጥም ምናምን አሉ። እንዳለ እዛ ጋር ያሉት ታማሚዎች አሉ። እቺ ትግስት ምልሽ ከዛ አይምሮዋ ተቀየረ። በቃ አለች። በቃ ወደ እኔ ሐሳብ ገባች። እንዲህ አልመሰለኝም ብላ እዛ እሷም ተደረበች። ከዛ ነርሶች መጡ። እኔን ለብቻ እሷንም ለብቻ ወስደው በቃ አርፈሽ ተቀመጪ አንቺ እንዳትናገሪ እሷ እናት ስለሆነች ነው ስለ እናትነት አንቺ አትነግሪኝም ተባብለን ተነጋግረን የዛ ሰዓት ላይ ይቅርታ ጠይቄያታለሁ። እሱ ያለው ድብድባችን ተሰማ። ጊዜ ባክሽ ይቅርታ ጠይቂያት እናቴን አንቺ ትሄጃለሽ እኮ ምን ሆናለሁ አለኝ። ከዛ ሲለኝ እሺ ብዬ ጉልበቷ ላይ ተደፍቼ ይቅርታ ጠየኳት እሱ ፊት። አመሰግናለሁ አለኝ። ከዛ ቃል ገባሁለት ምንም ብትሆን ምንም እግዚአብሔር ምስክሬ ነው እኔ ከስራ አልጠፋም አኔል ብዬው ቃል ገብቼለት ለነርሶቹም ለዶክተሮቹም ስልኬን ሰጥቼ አደራችሁን ምንም ነገር ቢሆን ይሄ ልጅ ቢወጣ እንኳን እንድታሳውቁኝ። ከዛ ከሳይካትሪስቱ ጋር ሄጄ ተገናኝቼ ሳይካትሪስቷ የሚሆንበትን ቦታ የሚደርስበትን ቦታ ያለውን ነገር እንድታሳውቂኝ ብዬ ከሱ ከተወለደበት ሰፈሮች ሰዎች ጋር አገናኝቼ የሱን ቤተሰቦች አሳደጉት የተባሉት ቤተሰቦች አስጠርቼ ከሳይካትሪስቶቹ ጋር አገናኝቼ እኔ ወደ ቤቴ ልጄን ይዤ ወደ ቤቴ ገባሁ። ያንን ሁሉ ሰርቼ ከዛ ከነርሶቹ ጋር እደዋወላለሁ። እንዴት ሆነ ብዬ እሄዳለሁ። በሳምንት ምናምን አትሂጂ አትግቢ ያሉኝ። በቃ ያላት ፊሊንግ ለኔ መጥፎ ፊሊንግ ነበረ። እንዳትደርሺ እንዳትገቢ ብለው ሲሉኝ
የወሰድኩትን ዕቃ ለነርስ ነው የምልከው። ለልጁ የሚመገብ ነገር ልካለሁ። ስልክ ነርሶቹ ናቸው የሚወስዱትና ከማመጣ ብላሉ ባስኬት ነው የምጥለው፣ አትሰጠው። ከዛ ለነርስ በፂ ባክሽ ባለሽበት ታይም እናንተ እያገገማችሁ የሄዳችሁ በየሰዓቱ ለልጁ ምግብ እንዲሰጠው መድኃኒት ባይዘዌ በእሷ እጅ እንዳይሰጡሉ አስደርጊያለሁ። ሀቡ በነርሶች እጅ ብቻ እንዲሰጥ እሷ እንዳትሰጥ። የሚሰጠውን የድጋፍ መድኃኒት ነው የሚሰጠው። ያን መድኃኒት ራሱ ነርሶቹ በየሰዓቱ ሄደው እንዲሰጡ። ይሄንን ሁሉ የየሰዓቱን እንትን በሲኒ እየተበጠበጠ የሚሰጠው መድኃኒት አለ። ማታ ማታ ነው የሚሰጠው። ያንን መድኃኒት እኔ ቪዲዮ ቀርጽ ነበር የዛ ሰዓት ላይ። እንደውም በመሀል ቴሌግራም ላይ ላኪልኝ ብለው ሲዛ አደረገ። ምንድነው መንቀጥቀጥ ነው አይደለ? ሲዛ አደረገ የሚባለው። ሲዛ አደረገ ብላ ትጠራለች። እና ሲዛ አደረጋስ ብላ እንደዚህ ጥርስ ላይ የሚገባ ነገር አለ መሰለኝ፣ ጥርሱን እንዳይከድን ያንን ቪዲዮ ቀርጬ ጠፍቶብኝ ነው። እና የሆነ መድኃኒት ከሰጠችው በኋላ ልጁ ሲዛ ያደርጋል። እና ሲዛ አደረገ ተብሎ ዶክተር መጥቶ ከተሯሯጠ ምን ከተባባለ በኋላ ግን ልጁ ምንም ሲዝ የለውም። ምንም ሲዝ የለውም። የውሸት ሲዘር አለ እንዴ? የውሸት መንቀጥቀጥ አለ? የለውም። መተው ሲያዩ የለውም። ዶክተሮቹ መተው ሲያዩ ልጁ የለውም። እሷ ግን የምጠራው እንደዚህ ያደረገ እንደዚህ ሆነ ብላ ነው የምጠራው። በቃ አትራክሽን ለመሳብ ይሁን ምን ይሁን አላውቅም። ሀቡ እግዚአብሔር በሚያውቀው። ከዛ ይሄ መድኃኒት እንዲህ ከተናገርኩ ነርሶቹ መስጠት ከጀመሩ እንዲህ ካደረጉ በኋላ አንድ ቀን ይሄንን ነገር ያየችውም እኔም ስለነበርኩኝ ልጁን የምታስታምመው ልጅ እዚህ ታሪክ ላይ ትመጣለች። እገባለሁ ብላለች። ታይ ብላ ያለች ልጅ ስትቆጣኝ የነበረችው ትዕግስት ያልሻት ማለት ነው። ሆስፒታል ትዕግስት ያልኳት። እሺ ውዶቼ፣ ምሳ ልንገራቸው። ምሳ ስላላስፈለገኝ ነው። ድፎ ዳቦ በልቻለሁ። የኔ ፍቅሮች አንድ ቁርጥ ድፎ ዳቦ አምጥቻውን በልቻለሁ። አመሰግናለሁ። ቡና ደግሞ ዶክተር ከልክሎኛል። ቡና አልጠጣም። ስለዚህ አንፋይን የኔ ፍቅሮች አመሰግናለሁ። የኔ ሀሳቢዎች ኑሩልኝ። እወዳችኋለሁ በጣም። እሺ ይቅርታ። ይህ መድኃኒት ከፍቃድ ውጭ ይሁን ከዶክተር ፈቅዶላት ይሁን እኛ እናቅም፣ አልተረዳንም። ዶክተርንም ሄዶ ዲቴል ለመጠየቅ እንትን አላልንም። በመሀል ያን መድኃኒት ከቦርሳ ውስጥ የነበረ መድኃኒት አውጥቶ ባስኬት ተጥሏል። ኦኬ። ቦርሳ ውስጥ የነበረው የትኛው መድኃኒት? ያለ ዶክተር ፍቃድ ተሰጠው የነበረ መድኃኒት? ማታ የሚበጠበጥ መድኃኒት አለ። በሲኒ ተበጥብጦ በሲሪንጅ ነው የሚሰጠው። ተበጥብጦ የሚሰጠው መድኃኒት ምንድን ነው ብለን ስንጠይቅ እኛ ተበጥብጦ የሚሰጥ መድኃኒት አልሰጠንም ነው ያሉት ዶክተሮቹ። እሺ ይሄንን አሉ። ያንን ተረዳን። ከዛ በኋላ በዛ አይነት ኬዝ እኔ ለዶክተሮቹ አደራ ብዬ እናንተ መድኃኒት ስጡት፣ እናንተ ምግብ አብሉት ብዬ ጥዬ ወጥቻለሁ። ከወጣው ከወር 15 ቀን በኋላ ነው አዲስ ታሪክ የጀመረው። ኦኬ ሌላ ታሪክ የጀመረው። እኔ ወጥቻለሁ፣ እሷ ወደ ቤቷ ይዛ ወደ ቤቷ ገብታለች። እሄዳለሁ ብዬሻለሁ። አንቺ ቀድመሽ ልጅሽ ድኖ ወጣሽ። አንቺ ወደ ቤት በ15 ቀን እሷም ልጇ ድኖ ወጣች። በወር 15 ቀን አዎ እኮ አንቺ በወጣሽ በወር በ15 ቀን አንቺ በወጣሽ በወር ከ15 ቀን በኋላ እሷም ልጇ ድኖ ወጣ ይዛ ወጣች። ለዛ በመቼ እንደወጣች አላውቅም። እሺ በወር ከ15 ቀኑ ለኔ ስልክ ተደወለልኝ። ኦኬ በወር ከ15 ቀን ስልክ ተደወለልኝ። ከየት ተደወለልኝ? ከክብር ደመና ፖሊስ ጣቢያ። ኦኬ ከክብር ደመና ፖሊስ ጣቢያ ተደወለልኝ። እንደወጣች መቼ እንደወጣች ምናምን አላውቅም። ኦኬ በቤት እንደሚሄድ ከሳይካትሪስቷ ጋር ሌላ ዘመዶቹን አገናኝቼ እኮ እኔ ከዛ ውስጥ ወጥቻለሁ። የእሱን ቤተሰቦች ከዝኖች በቃ ስናኛ ቦታ ላይ ሲደጋገም ይሰለቻል። ኦልሬዲ ወጣሽ፣ በቃ ሁሉ ነገር ያረግሽው ነገር ነግሮናል። ከሳይካትሪስቶች ጋር አገናኝተሽ ቤተሰቦቹን የአካባቢ ሰው አገናኝተሽ ጨርሰሽ ልጅሽ ነው ይዘሽ ቤትሽ ገባሽ። ህይወትሽ ቀጠለ። ህይወትሽ ከቀጠለ በኋላ በወር ከ15 ቀኑ ከፖሊስ ጣቢያ ተደወለልሽ። እሱ ጋር ነው ፖሊስ ጣቢያ ተደወለልኝ። ምንድን ነው ምናምን ብዬ ስጠይቅ እንደዚህ እዛ ሰዓት ሱቅ ነበረኝ፣ ሱቅ ሰራ ነበረና ሱቅ ዘግቼ መምጣት አልችልም፣ የሚተካልኝ ሰው የለም ምናምን ስላቸው ግዴታ ነው ከፖሊስ ጣቢያ ነው መምጣት አለብሽ፣ ምንድነው ጉዳዩ ምናምን ስላቸው አኔል የሚባል ልጅ ታውቂያለሽ ምናምን ሲሉ ቀጥታ የሱ ስም ሲነገረኝ አዎ አውቃለሁ፣ ምንድነው እንፈልግሻለን ነይ ብለው ሲሉኝ ሱቄን ዘግቼ ቀጥታ ወደ ክብር ደመና ፖሊስ ጣቢያ ሄድኩኝ። ሲሄድ እሱና የሱ ጎረቤት
እዛ ይመጣል ይጠይቀዋል ብዬ ያልኩሽ ቡዜ ያልኩሽ ልጅ የነሱ ጎረቤት ስጠራቸው የነበረ ልጅ አብሮት አለ። ተከራይታ ድሮ ሲታመም ይዞት የመጣበት ግቢ እሷ ተከራይታ የምትኖርበት ግቢ ማለት ነው። የተወለደበት አኔል የተወለደበት ሰፈር ግቢ ሳይሆን እሷ ትዳር ይዛ ጎጆ ይዛ ተከራይታ የምትኖርበት ግቢ ወሰን አካባቢ ነው። እሱ ልጅ አኔልን ይዞት ፖሊስ ጣቢያ ለሊት 9 ሰዓት ነው ይዘውት የመጡት። ፖሊስ ጣቢያ አሉ። ምንድነው ምናምን ስለው አኔል ለሊት ደብድባው ኤደን ተጣልተው ይዤው መጥቼ ነው እኔ ፖሊስ ጣቢያ። ምንድነው የተጣሉበት ምክንያት? ለሊት ስደበድበው ደርሼ በር ክፈቺ አትክፈቺ ከኔ ጋር ተጣልተን ነው ይዤው የመጣሁት ፖሊስ ጣቢያ። በምን ኬስ ስለው ኬዙን እንግዲህ እዛ ፖሊስ ጣቢያ ተናግራለች። እንዲ ነው አለች። ራሱ ልጁ ይነግርሻል፣ እኔ አልነግርሽም ያለችበትን ምክንያት ለምን አንድ ወንድ ልጅ እህትን ማለት እህት አለችው ታናሽ እህት ገና 6 ዓመት ያልሞላት ልጅ ናት። በእንደዚህ አይነት ፈርዘር መሄድም ለኔ ተገቢ ስላልሆነ ማለት ነው። ስለዚህ ይሄ ሆነ ነው የምታውቂው ነገር አለ ሲሉኝ እኔ ማቀው ያለበትን ሆስፒታል የነበረበትን በዛ ጊዜ እንደ እናትነቴ አይዞህ በርታ ብዬ እምልበትን ኬዝ ነው። እሷ ችግሬን ታውቃለች፣ አይታለች፣ ያለሁበትን ነገር ብላለች አለ ልጁ። ማቀው ነገር የለም። ስለዚህ ቁጥርሽን ቆይ ለምን ማለት ጭንቅላቴ ላይ ለምን ለሷ ተደወለ? ቤተሰብ አይደለችም ባዳናት የምታውቀው ላይክ 20 ምናምን ቀን ታመሚ። አዎ እኮ ገባኝ። አሁን ጥያቄው ተመለሰል። ስለዚህ እሱ ነው ለፖሊሶቹ እሷን ደውሉልኝ ብሎ እናቴ እየበደለችኝ ነው እየተበደልኩኝ ነው የሚናገርልኝ የለም። ከሆስፒታል ነው የወጣሁት ገና አንድ ወሬ ነው። ኢንቫይት አድርጊያታለሁ። ቆይ ይቅርታ እንዴ ቤትዬ ኤደንን ኢንቫይት አድርጊያታለሁ። ጋይስ በዜሮ ፎሎ አካውንት ሰው ገስት መግባት ይችላል። 0 ፎሎ ነው ግን ኢንቫይት አድርጊያታለሁ። ኢንቪቴሽን ኤደን ኢንቪቴሽን ከደረሰሽ አክሰፕት የሚለውን ንኪና ግቢ። አክሰፕት የሚለውን በቀይ የተጻፈ አክሰፕት የሚል ነው የሚመጣልሽ። እሱን ነው የምትነኪውና የምትገቢው። እሺ አላገገምኩም። ገና ሳላገግም ነው የተመታሁት። ገና ከሆስፒታል ነው የወጣሁት። አልተረዱትም። ያንን እንዳስረዳለት ነው ያስጠራኝ። ኦኬ ገባኝ። ታማሚ ነኝ እኔ ታምም ያለሁና ከሐኪም ቤት እንደወጣው እንደዚህ እያደረገችኝ ነው ምልሁን። ቡዜም ሲናገር ከሐኪም ቤት ነው የወጣው። ትልቅ ሰው ነው ቡዜ ምልሽ። ከሐኪም ቤት ነው የወጣው። እንደዚህ ከሐኪም ቤት ይወጣልሽ ለምንድን ነው እንደሚደረገው ብሎ ሲጠይቅ ያንን እንዳስረዳ ነው የተጠራሁት። ኦኬ ምስክርነት ማለት ነው። እና ይሄንን ኬዝ ትከሻለሽ ወይ ሲባል ኧረ እናትና ልጅን ለምንድን ነው የምከሰው? አልከስም። መክሰስ ብፈልግማ ወንጀል ነው ችግር ነው ብዬ ብል እዛው ሆስፒታል ነበረ መክሰስ ምችል የነበረው። እናትና ልጅን እንዲህ ነው ብዬ መክሰስ አልችልም። ሴቶችና ህፃናት ሄጄ ጠይቄያለሁ። አትሊስት ልጁን ማሳደግ ማትችል መደገፍ ማትችል አይነት ኬዝ ከሆነ የሴቶችና ህፃናት እነዚህ ላላምልሽ ሴትዮ አሮጊቷ ሴትዮ ነው ስጅ ያሳድጋለሁ ብለዋል። ለሳቸው ይሰጥና እሳቸው ጋር ሆኖ ታስታመው እሳቸው ጋር ሆኖ ያሳድግ ብዬ ይሄንን ኬዝ ሄጄበታለሁ ቀድሞ ገና መጀመሪያ። ስለዚህ እኔ አይችልም ዋርኒንግ እንኳን እንደ ይቅርታ አይቻልም ዋርኒንግ ምኑ በዜሮ ፎሎ ገስት መግባት አይቻልም። አዲስ የተከፈተ አካውንት ቆይ አንዴ ይቅርታሽ ወይ ሊንኩን ልካልኝ ቴሌግራም ቻናል ላይ አድርጌው አንዴ ፎሎ አድርጋችሁት ትንሽ ፎሎ አድርጓችሁት ሌላ ሰው አያስፈልግም። እኔ የምፈልገው ጊዜ ባለ ጉዳዩንና እናትየውን ኤደንን ብቻ ነው። ሌላ ሶስተኛ አካል ምስክር ማለት ቦታው ላይ የነበሩ ሰዎች ኦኬ፣ ግን ታሪኩን ከሷ ሰምቶ እንደገና የሚገርብልን ሰው አንፈልግም። አስተርጓሚ አያስፈልግም። እዚህ ጋር ጊዜ የምታወራው አማርኛ ነው አይደል? ጊዜ ያወራችላቸው ሰዎች የተወራላቸውን ደግሞ እንዲያወሩልን አንፈልግም። ይሄ ዌስት ኦፍ ታይም ነው። እኛ ጊዜያችንን ማቃጠል አንፈልግም። ምንፈልገው ባለ ጉዳዩዋ ኤደን እናትየውና ጊዜ አለቀ። ሁለቱ ሰዎች። በተረፈ ደግሞ ትዕግስት ሆስፒታል ውስጥ የነበረችው በአይኗ ያየችው። ሌላ ዝም ብላችሁ ከሌና አስገቢ አትበሉኝ። ማንንም አላስገባም። እኔ ቤት ታውቃላችሁ፣ ሁሌም ሁለት ባለ ጉዳዮች እንጂ የሚነጋገሩት ሌላ ትርፍ እንትን ጋጋታ ምናምን ሁካታ አንፈልግም። አንዴ እያሱ ሀይ አለኝ። ሀይ እያሱ ሀቢባ ነኝ። አሁን የእናትህን ስልክ ቁጥር ልክልሃለሁ። ደስ ብሎኛል ዋትሳፕ ስለተከፈተልክ። ቲክቶክ ግን ስክሪንሻት አድርገህ ላክልኝ። ቲክቶክም ከፍቼ ይለታለሁ ብላኛለች ንግስቲ።
ይኸው እያሱ ዋትሳፕ ተከፍቶለታል ውዶቼ። እያሱ ያሁኑ ልጅ ንግስቲ ዋትሳፕ ከፍታለት ዋትሳፕ ከፍቼለታለሁ። ሀይ ብሎሻል በራሱ ዋትሳፕ ብላኛለች። ይኸው የእናቱን ስልክ ልላክለት እንዴ። እሺ ኤደንን ለማስገ ያው ኤደን ይኸውልሽ አግኝቼሻለሁ እኮ አሁን 3 ፎሎ ኖራት 3 ሰው ፎሎ አረጋት። ቆይ ሊንኩን ብትልክልኝ እኔ ራሴ ቆይ ሊንኩን እንትን ይኸውልሽ አሁን ኢንቫይት እኮ እያረግናት ነው። አክሰፕት ማድረግ ካልቻልሽ አጠገብሽ ያለ ሰው ካለ አክሰፕት የሚለውን ይንኩልሽ በቀይ ጽሁፍ አክሰፕት ኤሲሲ አክሰፕት። ይኸው ሶፊም ደግሞ ኢንቫይት አረገችሽ። እኔ ይህንን ዩዘር ኔሙን ሰርች አድርጌ ሊንኩን ቴሌግራም ላይ አድርጌ ፎሎ አድርጉት። ይህን አካውንት ልበላችሁ። ሜቢ ከፎሎ ችግር ከሆነ መግባት ያልቻለች ከፎሎ ችግር ከሆነ ዶት ዋይ ፒን አይደረግማ ውዶች። ገስት ላይ ሰው እያለ ሆስት ብቻውን ሲሆን ነው ፒን ማድረግ የሚችለው። ዋይ አይ ኖ ኦኬ አቡ ይቅርታ ላቋርጠሽ። እሷ ሳትገባ ልጁ ይናገር እያሉሽ ነው እኮ። አንቺ እኮ ድሉን አንሰጥም ብለሽ ነው። ናና ሳትገባ እሷ ባለ ማርያም እሷ ሳትገባ ነው። እሷን ራሱ እንትን ማለት አይፈልግም። ይንገርሽና ይውጣ። ቪዲዮ እንትን ስላልፈለገ ነው። እሺ በድምጽ ያውራ። ነግራትና ሰላም እንዴት ነክ? ደህና ነክ? አለን አለን እኔ ጎረምሳ እንዴት ነህ? ደህና እግዚአብሔር ይመስገን አለን። እሺ ስምካ እያዝልኝም አንኤል። እኔ ዳንኤል እያልኩ ነበረ ስጠራክ የነበረው ከእሷ ጋር ሳወራ ከጊዜ ጋር ትናንትና፣ ግን አንኤል ነው አይደለ? እሺ አንኤልዬ ደህና ነክ? ደህና እግዚአብሔር ይመስገን ደህና ነኝ አለን። ተማሪ ነክ? እየተማርክ ነው? ስንተኛ ክፍል ነክ? 9 ጎበዝ ደርሰሃል። አንድ ነው የቀረክ ለማትሪክ። እሺ ምንድነው ጊዜ የምታወራው ነገር እውነት ነው ወይ? የደረሰብህን ራስን ማስረዳት ትችላለህ። አሁን አንተ የ17 ዓመት ጎረምሳ ነክ አይደል? ትልቅ ሰው ነክ። 1 ዓመት ነው የቀረክ ሙሉ ሰው ልትሆን። እሺ ማስረዳት ትችላለህ። እሷ እንዳለችው ብዙ ነገር እሷ ተናግረዋለች። ግን ከኔ መስማት ከፈለጋችሁ ደግሞ አለው መጀመሪያ ያው እኔና እሷም ብዙም አንተዋወቅም። በ2 ዓመት የነበረ ጥላኝ የወጣችሁ ከዚህ ሀገር እሷ ወደ ሳውዲ ማለት ነው። እሺ ማንጋት ታክ አሁን ቅድም ኃይሌ ብላሽ አልነበረ? ኃይሌ ብላ የኃይሌ እናት ጋር ነበረ መጀመሪያ